ሰላም ቅዱሳን፣ በዚህ ቪዲዮ በጣም ወሳኝና ምናልባትም የዘመናችን ትልቁ መንፈሳዊ ውጊያ በሆነው ጉዳይ ላይ እንነጋገራለን። ርዕሱ በዚህ የሶሻል ሚዲያ ዘመን መንፈሳዊ ሕይወትን እንዴት ማዳን ይቻላል የሚል ነው። ዛሬ ሁላችንም በኪሳችን ውስጥ አንድ ትልቅ ዓለም ይዘን እንዞራለን። ጠዋት ስንነሳ መጀመሪያ የምንነካው፣ ማታ ከመተኛታችን በፊት መጨረሻ የምናየው ይህንን ስልክ ነው። በየቀኑ በሺዎች የሚቆጠሩ ምስሎች፣ ወሬዎች፣ የሰዎች ስኬቶች እና ውሸቶች በዓይናችን ፊት ያልፋሉ። ታዋቂው ወንጌላዊ ቢሊ ግራም ከዓመታት በፊት አንድ የተናገረው እውነት ነበረ። የሰይጣን ትልቁ ስትራቴጂ ክርስቲያኖችን በኃጢአት መጣል ብቻ አይደለም፣ ስራ በማብዛትና ትኩረታቸውን በመስረቅ እግዚአብሔርን እንዳስቡ ማድረግ ነው ይላል። ዛሬ ሰይጣን ይህንን ለማድረግ የሶሻል ሚዲያ ያህል የተሳካለት መሳሪያ አግኝቶ አያውቅም። የጆን ፓይፐር አንድ አባባል ላስታውሳችሁ። የሶሻል ሚዲያ አንዱ ትልቁ ጥቅም በምድር ላይ ስንኖር ጸሎት ለማድረግ ጊዜ አጥተን ሳይሆን ፍላጎት አጥተን እንደነበር በፍርድ ቀን ምስክር መሆኑ ነው ይላል። ለመሆኑ ዛሬ መንፈሳዊ ሕይወታችን የት ነው ያለው? ለጸሎት የምንሰጠው ጊዜ እና ለስልካችን የምንሰጠው ጊዜ ሲነጻጸር ምን ይመስላል? በዚህ ቪዲዮ ውስጥ መጽሐፍ ቅዱስን መሰረት አድርገን ይህንን የመንፈሳዊ ሕይወት ሌባ እንዴት አሸንፈን መንፈሳዊ ሕይወታችንን ማዳን እንደምንችል 4 ዋና ዋና ነጥቦችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ነጥብ ትኩረትን መጋረድ፣ the distraction of attention። መንፈሳዊ ሕይወት ትኩረትንና በዝምታ እግዚአብሔር ፊት መቆየትን ይጠይቃል። መዝሙር 46:10 ላይ እረፉ እኔም አምላክ እንደሆንሁ እወቁ ይላል። ነገር ግን ሶሻል ሚዲያ እረፍት የሚባል ነገር አይሰጥም። አይምሮ ሁል ጊዜ አዲስ ነገር እንዲፈልግ ዶፓሚን ሱስ ውስጥ እንዲገባ ያደርገዋል። ታዋቂው ሰባኪ ፖል ዋሸር በአንድ ስብከቱ ላይ በቁጣና በሐዘን እንዲህ ብሎ ነበር። ዘመናዊው ክርስቲያን ሰዓታትን በስክሪን ፊት እያሳለፈ እግዚአብሔርን ግን በ5 ደቂቃ የችኮላ ጸሎት ሊያገኘው ይፈልጋል። እግዚአብሔር የትርፍ ጊዜ ማሳለፊያ አይደለም። ልብን ካልሰጠኸው አታገኘው። ሶሻል ሚዲያ ትኩረታችንን በመስረቅ መጽሐፍ ቅዱስን በጥልቀት የማንበብና የማስተንተን አቅማችንን እየገደለው ነው። ዓለምን ወይም በዓለም ያሉትን አትውደዱ። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። አንደኛ ዮሐንስ ምዕራፍ 2 ከቁጥር 15። ሁለተኛው አደጋ የምቀኝነትና የዓለማዊነት መፈልፈያ መሆኑ ነው። ጆን ማካርተር ስለ ዓለማዊነት ሲያስተምር እንዲህ ይላል። ዓለማዊነት ማለት እግዚአብሔር የሌለበትን የዓለምን አስተሳሰብ፣ አኗኗርና ፍልስፍና መኮረጅ ነው። በሶሻል ሚዲያ ላይ የምናየው አብዛኛው ነገር ምንድን ነው? የሰዎች የውሸት ውበት፣ የሀብት ትዕይንት እና ስጋዊ ፍላጎትን የሚያነሳሱ ነገሮች ናቸው። ይህንን ሁል ጊዜ ስናይ በውስጣችን ምን ይፈጥራል? አንደኛ ባለን ነገር አለመርካት፣ ሁለተኛ ከሰዎች ጋር ራስን ማወዳደር፣ ሶስተኛ ለምድራዊ ነገር የመስገብገብ ስሜት። መጽሐፍ ቅዱስ ግን በሮሜ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ሶሻል ሚዲያ ግን በየቀኑ ዓለምን እንድንመስል እየቀረጸን ነው። መንፈሳዊ ሕይወትን የማደኛ 4 መጽሐፍ ቅዱሳዊ መንገዶች። አንደኛ መንገድ የማይታየውን ክፍል ማደስ። ታዲያ እንዴት ነው መንፈሳዊ ሕይወታችን የምናድነው? የመጀመሪያውና ዋናው መንገድ
የብቸኝነት ጸሎትን ማደስ ነው። ጌታችን ኢየሱስ ክርስቶስ በማቴዎስ 6:6 ላይ እንዲህ ብሏል፣ አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዝጋ፣ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህ በግልጥ ይከፍልሃል። በሶሻል ሚዲያ ዘመን መዝጊያን መዝጋት ማለት ስልክን ማጥፋት ወይም ሌላ ክፍል ማስቀመጥ ማለት ነው። ፖል ዋሸር እንዲህ ይላል፣ አንድ ክርስቲያን በሰዎች ፊት ካለው ሕይወት ይልቅ በብቸኝነት ከእግዚአብሔር ጋር ያለው ሕይወት ካላደገ ያ ክርስቲያን ግብዝ ነው። ስለዚህ በየቀኑ ስልክ ሳይከፈት ማንም ሳያይ አንተና እግዚአብሔር ብቻ የምትገናኙበት የእልፍኝ ጊዜ ሊኖር ይገባል። ሁለተኛ መንገድ የቃል ረሃብን መቁረጥ። ሁለተኛው መንገድ የእግዚአብሔርን ቃል መመገብ ነው። ጆን ፓይፐር እንዲህ ይላል፣ የሶሻል ሚዲያ ይዘቶች በገበታ ሙሉ እየበላን የእግዚአብሔርን ቃል ግን በማንኪያ የምንቀምስ ከሆነ መንፈሳዊ ሕይወታችን መክሰሩ አይቀሬ ነው። በመዝሙር 1 ቁጥር 1 እና 2 ላይ የተባለውን እናስተውል። ምስጉን ነው በእግዚአብሔር ሕግ ደስ የሚለው፣ ሕጉንም በቀንና በሌሊት የሚያሰላስል። አንተ በቀንና በሌሊት የምታሰላስለው የቲክቶክ ስክሮሊንግ ወይስ የእግዚአብሔርን ቃል ነው? በየቀኑ ሶሻል ሚዲያ ላይ ከምታሳልፈው ጊዜ እኩሌታው እንኳ ለቃል ንባብ መስጠት ብትጀምር በሕይወቴ ላይ የሚመጣውን መንፈሳዊ መነቃቃት ታየዋለህ። ሶስተኛ መንገድ ዲጂታል ጾም። ሶስተኛው ተግባራዊ እርምጃ ዲጂታል ጾም ወይም ራስን መግዛት ነው። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 12 ላይ ሐዋርያው ጳውሎስ ሁሉ ተፈቅዶልኛል፣ በእኔ ላይ አንድ ነገር እንኳ አይሰለጥንብኝም ይላል። ስልክን በአንተ ላይ እንዲሰለጥን አትፍቀድለት። በሳምንት አንድ ቀን ወይም በቀን ውስጥ የተወሰኑ ሰዓታትን ለምሳሌ ከምሽቱ 3 ሰዓት በኋላ ስልክን ሙሉ በሙሉ የማጥፋት ልምድ አዳብር። ያንን ጊዜ ለቤተሰብ፣ ለጸሎትና መጽሐፍትን ለማንበብ ተጠቀምበት። ቢሊ ግራም እንደተናገረው መንፈሳዊ ዲሲፕሊን ወይም ስነ ስርዓት የሌለው ክርስቲያን በጦር ሜዳ ላይ መሳሪያ እንደሌለው ወታደር ነው። ዲጂታል ጾም የስጋህን ፍላጎት የምትስብበት ትልቅ መሳሪያ ነው። አራተኛው መንገድ የፊት ለፊት ህብረትን ማጠናከር። አራተኛው ነጥብ ከእውነተኛ አማኞች ጋር ያለንን የፊት ለፊት ህብረት ማደስ ነው። ሶሻል ሚዲያ የሐሰት የቅርበት ስሜት ይሰጠናል። በሺዎች የሚቆጠሩ ፎሎወርስ ወይም ፍሬንድስ ሊኖሩ ይችላሉ። ነገር ግን አብሮ የሚጸልይ መንፈሳዊ ህይወትን የሚጠይቅ አንድ እውነተኛ ጓደኛ ሊኖር ይገባል። ዕብራውያን ምዕራፍ 10 ከቁጥር 25 ላይ በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው ይላል። ጆን ማካርተር እንደሚለው ቤተ ክርስቲያን በኦንላይን ቪዲዮ ብቻ የምትተካ አይደለችም። የቅዱሳን ህብረት፣ አብሮ ማምለክና መተናነጽ የክርስቲያን ህይወት የደም ስር ነው። ከዲጂታል ዓለም ወጥተህ በእውነተኛው ቤተ ክርስቲያን ውስጥ ንቁ ተሳትፎ አድርግ። ወዳጆቼ ዛሬ ይህን ቪዲዮ የምታዩት በአጋጣሚ አይደለም። ምናልባት መንፈሳዊ ህይወታችሁ እንደቀዘቀዘ እየተሰማችሁ ይሆናል። ጸሎት ከጀመራችሁ ቆያችሁ። መጽሐፍ ቅዱስን ስታነቡ አይምሯችሁ ይበተናል። ውስጣችሁ በዓለማዊ ነገር ተሞልቷል። ነገር ግን ዛሬ የእግዚአብሔር ጸጋ ወደ እናንተ እየተናገረ ነው። ጌታ ኢየሱስ በራእይ ምዕራፍ 3 ከቁጥር 20 ላይ እንዲህ ይላል፣ እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር ራት እበላለሁ፣ እርሱም ከእኔ ጋር ይበላል። ዛሬ የትኛውን ደጅ ነው የምትከፍተው?
የሶሻል ሚዲያውን አፕሊኬሽን ወይስ የልብን ደጅ ለኢየሱስ? ውሳኔው ያንተ ወይም ያንቺ ነው። ዛሬውኑ ስልክሽ ላይ ያሉትን መንፈሳዊ ሕይወትሽን የሚሰርቁ ኖቲፊኬሽኖችን አጥፊ ወይም አጥፋ። አላስፈላጊ የሆኑ የሶሻል ሚዲያ አካውንቶችን አንፎሎ አድርግ። ጊዜን ለእግዚአብሔር ስጥ። ይህ ቪዲዮ ለሌሎች በረከት እንዲሆን ላይክ እና ሼር አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ነው። በሚቀጥለው ቪዲዮ እስክንገናኝ ጌታ ኢየሱስ ዘመናችሁን ይባርክ። ሰላም።